በእናቶች ገዳም ላይ የተፈጸመው የድሮን ጥቃት መነኮሳቱ ምን አጠፉ? ባጭሩ እንደው ቤተክርስቲያንንና ክርስቲያኖችን ለማጥፋት የሚሰራ ስራ ይመስለኛል። ቤተክርስቲያኑንም በሌሊት አፍርሰውታል። አቡነ ጴጥሮስ በምሬት የተናገሩትም እጅግ በጣም ሁሉንም አስገርሟል። በቁልቢ ገብርኤል የተፈጠረው ነገር ምንድነው? እነዚህና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን እንዳላችሁበት የሰዓት አቆጣጠር እንደምናላችሁ፣ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጠናል። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት ነበረን። አብዛኛዎቻችሁ ኮሜንት አድርጋችኋል። እጣ የወጣለት አካውንት ግን ይሄ ነው። በዚህ አካውንት የ500 ብር ካርድ ተሸላሚ ነህ። ታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ የ500 ብር ካርድን መውሰድ ትችላለህ። ዛሬ የሚያሸልመው ኮሜንት ደግሞ ዝማሬ መላእክትን ያሰማልን የሚለው ይሆናል። ግን ዝማሬው የትኛው ነው? ሲፈጸም ዘመኑ ሲያበቃ ከቀን ሳትዘገይ ሳይጎድል ደቂቃ ወደ ድንግል መተ ደስታን አበሰርክ የአምላክን ሰው መሆን ለዓለሙ ሰበክ። ወደ ድንግል መተ ደስታን አበሰርክ የአምላክን ሰው መሆን ለዓለሙ ሰበክ። ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ። አሜን። ቅዱስ ገብርኤል ስንጠራው ፈጥኖ ይድረስልን። እህታችንንም ዝማሬ መላእክት ያሰማልን። ዛሬ 500 ብር ካርድ የሚያሸልመው ኮሜንት እህታችንን ዝማሬ መላእክት ያሰማልን ብሎ መመረቅ ነው። ሁላችሁም እስቲ መርቋት። ሐምሌ 19 ቀን የቅዱስ ገብርኤልን በዓል ሁላችንም ኦርቶዶክሳውያን በደማቅ ሁኔታ እናከብረዋለን። ቅዱስ ገብርኤል ቅዱስ ቂርቆስንና እናቱን ኢየሉጣን ከመከራ እሳት ያዳነበት ቀን ነው። ይህንን በዓል ለማክበር ደግሞ በጣም ብዙ ኦርቶዶክሳውያን ወደ ቁልቢ ገብርኤል እየተጓዙ ይገኛሉ። መንገድ ላይ ሳሉ ግን ኦርቶዶክሳውያኑ የገጠማቸው ነገር እጅግ በጣም ብዙ ሰው መነጋገሪያ አድርጎታል። ምንድነው የገጠማቸው? ቪዲዮውን እስኪ አንዴ ላሳያችሁ። ምን አይነት ተአምር ነው! ወደ ቁልቢ ቅዱስ ገብርኤል ንግስ በማምራት ላይ በነበሩ ምዕመናን ላይ ታላቅ የእግዚአብሔር ጥበቃና ተአምር ተፈጽሟል። ከቀኑ 8 ሰዓት ገደማ በሂርና አካባቢ በሚገኘው አደገኛ ቁልቁለትና ጠመዝማዛ መንገድ ላይ ተጓዦቹን የጫነው ልዩ ባስ የህዝብ ማጓጓዣ ተሽከርካሪ ከፍተኛ የሆነ የመገልበጥ አደጋ አጋጥሞታል። ነገር ግን የቅዱስ ገብርኤል ተአምርና የፈጣሪ ምህረት ታክሎበት በባሱ ውስጥ በነበሩ ተጓዦች ላይ ምንም አይነት የአካልም ሆነ የህይወት አደጋ ሳይደርስ በሰላም መትረፋቸው ተሰምቷል። ቅዱስ ገብርኤል ወገኖቻችንን ከክፉ አደጋ ሰውሯል። ስሙ የተመሰገነ ይሁን። ሁላችሁም አመስግኑ። መልካም ጊዜ። ቅዱስ ቂርቆስንና እናቱን ኢየሉጣን ከመከራ ያዳነ ቅዱስ ገብርኤል አሁንም ወደ ቤቱ የሚጓዙ ኦርቶዶክሳውያንን በዚህ መልኩ እንዳዳነ እንግዲህ እየሰማን እንገኛለን። እጅግ በጣም ትልቅ ተአምር ነው። ወገኖቻችንም እንኳን ከሞት ተረፉ እንላለን። የቅዱስ ገብርኤል በረከቱ፣ አማላጅነቱ፣ ምልጃው፣ ጥበቃው እኛንም አይለየን እንላለን። ስለዚህ መላእክትን የምናከብራቸው መላእክት ስለሆኑ ሳይሆን የማን መልአክ ስለሆኑ? የእግዚአብሔር ስለሆኑ። መልአክ በመሆን ብቻ አይከብር። ሰይጣንም መልአክ ነበረ። አንዳንድ ሰውም ሰይጣን መልአክ ሆኖ የተፈጠረ አይመስለው። እንደውም አንዳንድ ሰዎች ምን አለ እንደው እግዚአብሔር ሰይጣንን ባይፈጥረው ብላችሁ አታ እንደው ከዚህ ሁሉ ጭቅጭቅ ምን አለ ባይፈጥረው? እግዚአብሔር ሰይጣንን አልፈጠረውም። እኔ ልንገራችሁ፣ ሰይጣንን የፈጠረው እግዚአብሔር አይደለም። ሰይጣንን የፈጠረው ራሱ ሰይጣን ነው። እግዚአብሔር የፈጠረው ቅዱስ መልአክን ነው፣ ንጹህ መልአክን ነው። ትንቢተ ሕዝቅኤል ምዕራፍ 34 ላይ ከተፈጠርክበት አንስቶ እስከ በደልክበት ቀን ድረስ በመንገድህ ፍጹም ነበርክ። በጣም ቅዱስ አድርጎ ነው የፈጠረው፣ ንጹህ አድርጎ ነው የፈጠረው። በራሱ ተነስቶ ራሱን ያረከሰ ያቆሸሸ ማን ነው? ስለዚህ ሰይጣንን የፈጠረው እግዚአብሔር ሳይሆን ማን ነው? ለምሳሌ አሁን አንዲት ሴት ልጅ ብትወልድ ልጇ አድጎ ሌባ ቢሆን እቺ ሴት የወለደችው ልጅ ነው ሌባ? በራሱ ተነሳሽነት ሌባው ነው ማለት ራሱ። ስለዚህ እግዚአብሔር ሰይጣንን አልፈጠረውም። እንደውም አክብሮ አሐዜ መንጦላዕት ቅሩበ መለኮት ይላል የቤተክርስቲያናችን መጽሐፍ። ለመለኮት ቅርብ የሆነ የእግዚአብሔርን ምስጢር ያየ የሰማዩን መጋረጃ የቤተ መቅደሱን መንጦላዕት የሚይዝ በእጁ የቀረበ የተዋበ መልአክ ነበር።
በትዕቢት ምክንያት ግን መምህራችን እናመሰግናለን። ሰይጣንነቱን ያመጣው በራሱ ተነሳሽነት በትዕቢቱ ባደረገው ርኩሰት ነው እንጂ እግዚአብሔር ሲፈጥረው ከሌሎች መላእክት ጋር እኩል አድርጎ እንደፈጠረው እንግዲህ የሚታወቅ ነገር ነው። መምህራችን ቃለ ሕይወት ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም የሚያሳዝን ነገርን እየሰማን እንገኛለን። በሴቶች ገዳም ላይ የድሮን ጥቃት ተፈጽሟል። እነዚህ ገዳማውያን ምንም ያጠፉት ነገር የለም። በዛም በገዳሙ አካባቢ ምንም ታጣቂም ኃይል የለም። ግን ደግሞ ገዳማውያኑ ላይ የድሮን ጥቃት በመክፈት ወይም ደግሞ በመፈጸም ገዳማውያኑ እጅግ በጣም አሰቃቂ የሆነ ጉዳት እንደደረሰባቸው እየሰማን እንገኛለን። በጣም ያሳዝናል። እስኪ ቪዲዮዎችን እንመልከት አንዴ። መነኮሳቱ ላይ በተደረገው የድሮን ጭፍጨፋ በትላንትናው ዕለት ሐምሌ 15 2018 ዓ.ም 2 እናቶቻችን ወዲያው የሞቱ ሲሆን 8ቱ ደግሞ ከባድ ጉዳት ደርሶባቸው በአካባቢው ወደሚገኘው የጤና ሚኒስቴር ተወስደዋል። ጤና ጣቢያ ማለት ነው ወስደዋቸዋል። ይህ የሆነው በአባይ ገዳመ አስቄጥስ የቅድስት አርሴማ የሰማዕቷ የቅድስት አርሴማ ገዳም ውስጥ ነው። ይህን ያደረጉት ደግሞ የመንግስት ታጣቂ ኃይሎች ናቸው። ገዳሙ ውስጥ ምሽጋቸውን አድርገው ገዳሙን በድሮን ያስጨፈጨፉት፣ መነኮሳቱን እንደዚህ እንዲገደሉ ያደረጉት። እንግዲህ ቤተ ክህነቱም ዝም፣ እኛ ምዕመናም ድንዝዝ ዝም እያልን በተራ እያለቅን ነው። ሙሉ መረጃውን ፌስቡክ ላይ እና ቴሌግራም ኢኦቲሲ ታክስ ፎርስ ላይ አስቀምጨዋለሁ። እጅግ በጣም የሚያስከፋ ነው። በእናቶቻችን መነኮሳት ላይ ነው ይህ የድሮን ጥቃት የተፈጸመው። 2 እናቶች በዚህ ድሮን ጥቃት ሞተዋል። በጣም ትልቅ የአካል ጉዳት የደረሰባቸው ብዙ እናቶችም እንዳሉ እየተነገረ ይገኛል። በሀገራችን እንግዲህ ይህ የድሮን መሳሪያ በፌዴራል ወይም ደግሞ በመንግስት ብቻ የሚገኝ ነው እንጂ በሌሎች ታጣቂ ኃይሎች የሚገኝ እንዳልሆነ የሚታወቅ ነው። እንግዲህ ይህንን የድሮን ጥቃት የፈጸመው ደግሞ ማን ነው የሚለው ነገር ምንም ጥያቄ ውስጥ የሚገባም አይደለም። እናቶቻችን ላይ ግን እንደው እናቶች ምን እንዳጠፉ ገዳማውያኑ ምን እንዳጠፉ አላቅም። እጅግ በጣም ያሳዝናል። አብሶ ደግሞ እናቶቻችን ላይ ይህ መሆኑ ምን እንደምል አላቅም። አባቶች መነኮሳትም በዚህ በተፈጸመው የድሮን ጥቃት ላይ የተናገሩት አለ። እስኪ ቪዲዮውን አንድ ላሳያችሁ። አላወቅነውም። ልጆቻችን ወይም እናቶቻችን ገዳሙ ላይ ተግባረ እድ ስራ እየሰሩ ባሉበት ሰዓት ላይ ከየት ይምጣ አያውቅም። በድሮን እህቶቻችን ልጆቻችን ተጨፈጨፉብን። እዚህ ገዳሙ አካባቢ ላይ ምንም የሌለበት የሰላማዊ ቦታ ማንኛውም ሰው ሲገባ ለጸሎት እንጂ ለሌላ ኃይል እንደማይገባ ሁሉም ለቤተ ክርስቲያን ግልጽ ነው ለሚመኑም እና እኛ በማናውቅበት ቦታ በምንም በሌሉበት ቦታ ልጆቻችንና ህፃናትን መነኮሳቱን ማለት ነው ሁሎችን ጨፈጨፈብን። እንግዲህ የኢትዮጵያ ሕዝብ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ተከታዮች ይሄንን ነገር ሁሉም የምታዩት ተግባር ቤት ወይም የገዳማውያኑ የእንጀራ መቆነኛ የእንጀራ መስጫ ይባላል። በእኛ ተግባረ እድ አላቸው። እዚህ ጋር ይሄንን የምታዩትን ውድም ያደረገው እንግዲህ በድሮን በተጣለ ነው። እጅግ በጣም የሚያሳዝን ነው። እናቶቻችን ላይ የተፈጸመው የድሮን ጥቃት ይህን ነው የሚመስለው። እናቶቻችን የዕለት ተዕለት ስራቸውን እየሸከፉ እየሰሩ ባለበት ሰዓት ነው እንግዲህ ሳይታሰብ በድሮን እንዲህ አይነት ጥቃት የተፈጸመባቸው። ከሞቱ እናቶችም በላይ በጣም ትልቅ የአካል ጉዳት የደረሰባቸውም እናቶች መነኮሳት እንዳሉም እየሰማን እንገኛለን። በጣም ያስከፋል። እኚህም አባት ሰምተናቸው እንመለስ እና እነዚህን እንግዲህ ባታቸውን አስጥሎ ለማስወጣት ባጭሩ እንደው ቤተክርስቲያንንና ክርስቲያኖችን ለማጥፋት የሚሰራ ስራ ይመስለኛል። ሌላ ምንም የምለው ነገር አይኖረኝም። ምክንያቱም እዚህ ላይ ስተት የሚባል ነገር ለሰው አይምሮ ላለው ስተት ነው ተብሎ የሚያስገምት ነገር የለውም። እውነት ነው አባታችን። በእናቶቻችን ላይ የተፈጸመው የድሮን ጥቃት በስተት ነው የተፈጸመው የሚያስብል ነገርም አይደለም። ከዚህ በፊትም በቤተክርስቲያናት ላይ በቄስ ተማሪዎች ላይ ይህ ጉዳት እንደደረሰባቸው እንደተፈጸመባቸው የምናስታውሰው ነገር ነው። አሁን ደግሞ እንደገና በሴቶች ገዳም ላይ በእናቶቻችን ላይ ይህ ሆኖ እንግዲህ እናቶቻችን በዚህ በድሮን ጥቃት ትልቅ ከባድ አደጋ ሞትም እንደደረሰባቸው እያየን እንገኛለን። እነዚህ እናቶች ዓለምን ንቀው ሁሉ ነገራቸውን ለእግዚአብሔር ሰጠው ለሀገር ለወገን ለቤተክርስቲያን የሚጸልዩ እናቶች ናቸው። በዚህ መልኩ በድሮን ደግሞ እንግዲህ እየሞቱ እያየናቸው እንገኛለንና በዚህም ጉዳይ ብፁዕ አባታችን አቡነ ጴጥሮስም በምሬት የተሰማቸውን ሲናገሩ ነበር። ቪዲዮአቸውን እስኪ አንዴ ላሳያችሁ። የምንገልጽበት ቋንቋ አጣንለት። ምን ብዬ እንደምናገር በራሱ አላቅም። እውነቱን ነገር ይካልከ እና እንግዲህ እነዚህ መነኮሳት ናቸው ደግሞ ሴቶች ናቸው እና እኔ በጣም ያሳዝናል። እውነትን ልንገርህ አሁን ስሜታዊ ሆኛለሁ። ባለፈው ባሩሲ የሆነውን
እንባ እየተናነቀኝ ነበር ያ እንትን ያልኩት። አሁን እውነቱን ነው የምነግርህ፣ እንባዬ ራሱ ደርቋል እና አይኔ እየተቀረደደ ነው እንጂ እንባ አይወጣው እና የሚገለጥበት ቋንቋ የለም። ትልቁ ችግር የሚገሉት ሳይሰቀቁ የሚገሉት ሳያፍሩ እኛ ተገደልን የምንለው እንድናፍር የሚደረግብን ተጽዕኖ ነው። ገዳዮቹ በአደባባይ እየፈከሩ ገዳዮቹ በውሸት እየፈከሩ እኛ የሞትነው ሙተናል ማለት እንኳን አይደለም፣ አልሞታችሁም፣ ውሸት ነው። ለምን ሙተናል ትላላችሁ? ለምን ተገደሉ ትላላችሁ? ይሄ እኮ የመንግስትን እንትን እንደውም ምንድነው ህገ መንግስታዊ ስርዓቱን ለማፍረስ ነው ይሉ እንደዚህ ነው የሚጠቀሙት። ህገ መንግስታዊ ስርዓቱን ለማፍረስ ነው፣ የአሸባሪነት ስራ ነው ይሉናል። ገዳዮቹ አሸባሪ ሳይባሉ በጀምላ የሚገሉት፣ በቢላዋ የሚያርዱት፣ በመጋዝ የሚሰነጥቁት፣ በእሳት የሚያቃጥሉት፣ በድሮን የሚጨፈጭፉት እነሱ ሽብርተኞች ሳይባሉ ኧረ እባካችሁ ህዝባችሁን አትግደሉ፣ ኃላፊነት አለባችሁ፣ ወንጀለኛ ካለ ስተተኛ ካለ በህግ ጠይቁ፣ ይህንን አታርጉ ማለታችን ህገ መንግስታዊ ስርዓት ማፍረስና ሽብርተኛ ነው ብለው ይነግሩናል። አንዳንዶቹ ደግሞ እንዴ በዚህ ጊዜ እኮ ዝም ብላችሁ ነበር ለምን ዛሬ ትናገራላችሁ ይሉናል። ምን እናርግ? እንደገና ወደ ህዝቡም ስትሄድ አይ ምንም እኮ አይመጣም ለምን ትናገራላችሁ የሚሉ ሰዎች አሉ። በነገራችን ላይ ምንም እኮ ለውጥ ላይ መጣ ነገር እናንተ ብቻ ምን ታረጋላችሁ ይላሉ። እኛ የምናውቀው ራሳችን ነው የምናውቀው። ህሊናችን የሚያደማውን ነው የምናውቀው። እስቲ እግዚአብሔር ያሳይ። ምንም ነገር የሌላቸው የሴት መነኮሳትን ብፁዕ አባታችን አቡነ ጴጥሮስ በዚህ መልኩ የተሰማቸውን ነገር በሐዘን እየገለጹ እየሰማናቸው እንገኛለን። እሳቸውም እንዳሉት በሰማነው ነገር በምን አማርኛ እንደምንገልጸው እንኳን እጅግ በጣም ከባድ ነው። አብሶ ደግሞ በእናቶቻችን ላይ የተፈጸመው ይህ የድሮን ጥቃት ከአእምሮ በላይ ነው። መነኮሳት ከዚህ በፊትም በዝቋላም ተገለዋል። በሌሎች ወደ ትግራይም አካባቢ የመነኮሳት ግድያ እንደተፈጸመ ይታወቃል። ዛሬም እንደገና በእናቶቻችን ላይ ደግሞ በዚህ መልኩ የድሮን ጥቃት ተፈጽሞ በጣም ብዙ እናቶችም አካል ጉዳተኝነትም እንደሚገኙ የሰማን እንገኛለን። እንዲህ አይነት ነገሮችን እያመጣን ስንናገር ስለ ፖለቲካ የምናወራ የሚመስላቸው ሰዎች አሉ። ፖለቲካ አንዱን ፓርቲን ይዘን ስለ አንድ ዘር ሲወራ ነው ይህ ፖለቲካ። አሁን ግን ሰው በሰውነቱ ሰው በኦርቶዶክሳዊነቱ እየሞተ ነው ማለት ይህ ፖለቲካ አይደለም። ሁላችሁም ኦርቶዶክሳውያን በዚህ ጉዳይ ድምጻችሁ ልታሰሙ ይገባል። የሰማዕታቱን ደም እግዚአብሔር ይቀበልልን፣ የእነርሱንም በረከት በእኛ ላይ ያሳድር እንላለን። እነዚህ መነኮሳትን ብቻ ሳይሆኑ በስልጤ ቤተክርስቲያናት እንደፈረሱ ይሰማን እንገኛለን። የሆነው ምንድነው? ቪዲዮ አንዴ ላሳያችሁ። በኦርቶዶክሳውያን ላይ ጥቃት መፈጸሙን የስልጤ ሀገረ ስብከት ጽሕፈት ቤት አስታወቀ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሃዲያ ስልጤ ሀገረ ስብከት በአመካ ወረዳ ቤተ ክህነት በሰማዕቱ ቅዱስ እስጢፋኖስ ስም በታነጸ መቃኞ ቤተክርስቲያንና በኦርቶዶክሳውያን ላይ ጥቃት መፈጸሙን ሀገረ ስብከቱ ገልጿል። የሃዲያና ስልጤ ሀገረ ስብከት ጽሕፈት ቤት እንዳስታወቀው በቅዱስ እስጢፋኖስ ስም በታነጸ መቃኞ ቤተክርስቲያንና በኦርቶዶክሳውያን ላይ የደረሰውን ጥቃት አስመልክቶ ከሚመለከታቸው የወረዳው የመንግስት አካላት ጋር ንግግር መጀመሩንና ጥቃቱን የፈጸሙ አካላትን ለሕግ የማቅረቡ ስራ በወረዳው እየተሰራ መሆኑን አመላክተዋል። ምዕመናን ጉዳዩን ኦርቶዶክሳዊ ጨዋነት በተሞላበት መንፈስ በትዕግስት እንዲከታተሉ በማለትም ሀገረ ስብከቱ ጥሪውን አስተላልፈዋል። እንደሰማችሁት ነው። በዚህ መልኩ በስልጤ ኦርቶዶክሳውያን የሰሩት ቤተክርስቲያን ወይም ደግሞ መቃኞ ቤትን አፍርሰው ኦርቶዶክሳውያኑም ላይ ጉዳት እንዳደረሱ እየሰማን እንገኛለን። ለምን ኦርቶዶክሳውያኑ እዚህ ላይ ቤተክርስቲያን ትሰራላችሁ ብለው ነው በሌሊት መጥተው ይህንን ጉዳት የፈጸሙባቸው። እስኪ ጉዳቱ ሲፈጸም በሌሊትም ቪዲዮ እያየን ነበር። ቪዲዮን አንዴ ላሳያችሁ።
እንግዲህ በሌሎች አካባቢዎች ኦርቶዶክሳውያን ይታረዳሉ፣ ገዳማያኑም በድሮን ይጨፈጨፋሉ። በስልጤ ደግሞ ይሄው እናንተ ኦርቶዶክሳውያን በዚህ አካባቢ መኖር አትችሉም፣ ቤተክርስቲያንም በዚህ አካባቢ መስራት አትችሉም ተብሎ የተሰራው ቤተክርስቲያን በሌሊት በህብረት መጣው ሲያፈርሱባቸውና ኦርቶዶክሳውያኑ ላይ ጉዳት ሲያደርሱ እያየነው እንገኛለን። ይህ እጅግ በጣም የሚያሳዝን ነው። በዚህ ጉዳይ እስካሁን ማንም ምንም ያለ የለም። በስልጤ ያሉ ኦርቶዶክሳውያን ግን ፍትህ ይሰጠን እያሉ ድምጻቸውን እያሰሙ ይገኛሉ። ያሳዝናል። ቪዲዮአቸውን እስኪ ላሳያችሁ። ሀገራችን በሰማይ ነው ተዋሕዶ ከምትነካ የእናንተ አንገታችን ይቆረጥ። ምክንያቱም እኛ የሰማዕቷ ቅድስት አርሴማ ልጆች የቅዱስ ጊዮርጊስ ልጆች ቤተክርስቲያን በቤተክርስቲያናችን እጅ አንሳ ሰላምና ጸጥታ በቤተክርስቲያናችን እጅ አንሳ እንግዲህ ከመጮህ ሌላ ምንም አይነት መፍትሄ እያመጣን አይደለም። ኦርቶዶክሳውያኑ በዚህ መልኩ ባካችሁ ፍትህ ይሰጠን፣ በኦርቶዶክስነታችን መኖር አልቻልንም እያሉ ድምጻቸውን እያሰሙ ይገኛሉ። ድምጻቸውን የሚሰማ ፍትህ የሚሰጣቸው ደግሞ ማንም አካልም የለም። የስልጤን የኦርቶዶክሳውያን ጉዳይ የቤተክርስቲያናችን ሚዲያዎችም አልዘገቡትም። በግል ያሉ ኦርቶዶክሳውያን ናቸው እንዴት ለነዚህ ኦርቶዶክሳውያን ፍትህ ይሰጣቸው እያሉ እየተንጫጩ የሚገኙት ማለት ነው። በስልጤ የተደረገ ያለው ነገር ግን ይህንን ይመስላል ማለት ነው። አሁንም በሀገራችን ላይ ኦርቶዶክሳውያኑ ያሉበት ሁኔታ ይህንን ይመስለው። አትሰሙም ግን እንናገራለን። ከመጮህ ውጪ ምንም አማራጭ ስላሌለን ማለት ነው። ፍቃዳችሁ ከሆነ ኮፒ ሊንክ አድርጉ። ስለ እውነት ለመናገር ማለት ነው። ትዕግስት ካላችሁ ቆም ብላችሁ አድምጡ እና ግቡና ይሂው። በየቦታው ለሚገደሉ ኦርቶዶክሳውያንና በገዳም ውስጥ ለሚታረዱትና ለሚገደሉት መነኮሳት ማን ነው ተጠያቂ? ፍትህ የሚያሰጥ ማን ነው? ሰላማችንን የሚያስመልስልን ማን ነው? ሰው በሀገሩ በቂው መኖር አይችልም እንዴ? እኔ ኢትዮጵያዊ ሆኜ በሃይማኖቴ ደግሞ ኦርቶዶክስ እምነት ተከታይ ሆኜ መኖር አልችልም? እንግዲህ ዝም ብለን ተቀምጠን እየተደፈርን እየተገደልን እየታረድን ነው። ዛሬም ሐምሌ 15 2018 ዓመተ ምህረት በአማራ ክልል በደቡብ ወሎ አገረ ስብከት የአባይ ቅድስት አርሴማ ገዳም ውስጥ በመነኮሳት ላይ የድሮን ጨፍጨፋ የድሮን ደብደባ ተደርጎባቸዋል። ከ10 በላይም ህይወታቸው አልፏል። ከዛ በላይ የሚሆኑትም ደግሞ ወደ ጤና ተቋም ተወስዷል። ያልሞቱት ጉዳት የደረሰባቸው ማለት ነው። ማን ይሁን ፈራጁ? ማን ይሁን ድምጽ የሚሆናቸው? ግን እሺ እስከ መቼ እንደው እግዚአብሔርን እስከ መቼ አላችሁ? እዚህ ቲክቶክ ላይ ማለት ነው ባለማተብ ይሆንሻንቺ ባንዳ፣ አንተ ባንዳ፣ የቲክቶክ ቀምጠኛ፣ የቲክቶክ ኮዳደር ይሆናችሁ እዚህ ማተባችሁን ሽጣችሁ የውሸት ማተባ አንግታችሁ በቲክቶክ የምትተዳደሩ ስለሚሞቱት ኦርቶዶክሳውያን ግድ የማይሰጣችሁ ጠብቁ። ሁላችንም ያለ መገደላችን፣ ሁላችን ያለ መታረዳችን የጊዜና የቦታና የሰዓት ጉዳይ ነው። ማናችንም አይቀርልንም።
እውነቱ ይህ ነው። በእኔና በእናንተ ላይ መከራ ያልደረሰበት ምክንያት በቦታው ስለሌለን ነው። የስጋ ወንድሞቻችን፣ እናቶቻችን፣ አባቶቻችን በኦርቶዶክሳዊነታቸው ያልተገደሉበት ምክንያት የቦታ ሁኔታ ነው እንጂ እኛ ኦርቶዶክሳውያን አሁን ላይ የሆነብን ያለው ነገር ይህንን ነው የሚመስለው። የማይደርስ የሚመስለን ሰዎች ደግሞ ነገ ከነገ በኋላ የሁላችንም ቤት ይህ ጉዳይ እንደሚያንኳኳ ልናውቀው ይገባል እንላለን። በጭንቀት በመከራ ያሉ ኦርቶዶክሳውያንን እግዚአብሔር ይጠብቅልን፣ የሞቱትንም እንግዲህ በእቅፉ ያኑርልን ነው የምንለው። እናንተም በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ሌሎች ቪዲዮዎች እንሄዳለን። ጋይስ እንዴት ናችሁ? እዚህ ጋር በሰራው ቪዲዮ ሰው እንዳለ ያበደ ነው። ኮሜንት ገብታችሁ አንብቡ። ክለብ ነው ወይ? እንዴት ነው እንደዚህ የምታመልኩት? ጭፈራ ቤት ነው ወይ? ማለት አልገባኝም። ለኢየሱስ ክርስቶስ ከዚህ በላይ ብንሆንለት ደስ ይለን ነበረ። በጭንቅላታችን ተተክለን ብናመልከው የሚያንሰው ጌታ ነው ያለን እና ወካችሁ ያገናዘባችሁ ጻፉ። ምንድነው እንዴ? ስናመልክ መከራ፣ ሳናመልክ መከራ፣ ከዚህ በላይ ገና እናመልከዋለን። የኔት ጌታ ኢየሱስ ምን አጥፍቶ ነው እንዴ? ነገር ምስጋና ነው? ጌታ ኢየሱስን ለማብሸቅ መሞከር ነው? ጭራሽ የናይት ክለብ ልምድ ቸርቻችሁ ማምጣታችሁ ሳይንስ ጭራሽ ሲያንሰው ነው ባናታችን ብንተከል ለማመስገን ነው ለማብሸቅ ነው እየሞከራችሁ ያላችሁት ጌታ ኢየሱስን። እግዚአብሔር አምላክ ባልጠይቃችሁ መንገድ እያመለካችሁት ጭራሽ ደግሞ ሲያንሰው ነው ብሎ ደግሞ ጭራሽ ባናቴም ለምንድነው የምትተከየው? ባናትሽ መች ጠየቀሽ? እግዚአብሔር እኮ አልጠየቀሽም። ባናትሽ እንድትተከይም እንደዚህ እየጨፈርሽ የናይት ክለብ ልምድ ቸርችሽ ውስጥ አምጥተሽ እንድደንሽም እኮ እግዚአብሔር አልጠየቀሽም። ጭራሽ ሲያንሰው ነው። ነገ ደግሞ እርቃንሽንም ወተሽ እያመለክሽ ለምን እርቃንሽን ሆነሽ ስትበይ ሲያንሰው ነው ልትይ ነው? እንዲስ እንደማትይ ምንድነው ያለን ማስረጃ? ይሄ ልምምድ ሁሉንም ፕሮቴስታንቶች በፍጹም አይወክልም። በተለይም ደግሞ የቆዩ ትልልቅ የፕሮቴስታንት አብያተ ክርስቲያናት ይህን ነገር ይቃወማሉ። ችግሩ ምንድነው? በፕሮቴስታንት ውስጥ እንዲህ አይነት ልምምዶችን ስትቃወም ማድረግ የምትችለው በራስ ቸርች እንዲህ አይነት ነገሮች እንዳይከወኑ ማድረግ እንጂ ይህንን የሚከውኑ ቸርቾችን ምንም ማድረግ አትችልም። አብዛኛውን ጊዜ ይህንን ልምድ ከዓለም ወደ ቸርች ያመጡትም የግለሰብ ሐሰተኛ ነቢያት ቸርቾች ናቸው። ስለዚህ እነዚህ ሰዎች በፍጹም እንደ ፍላጎታቸው ወጣቱን በሚያዝናና መልኩ ሄዶ ስጋዊ ፍቃዱን የሚፈጽምበትን ናይት ክለብ ዘግቶ እዚህ መጡ እንደፈለገ እንዲጨፍር ነፃነት ሰጥተው እንዲደንሱ የሚያደርጉ ሐሰተኛ ነቢያት ቸርቾች የግለሰብ ቸርቾች ናቸውና እባካችሁን ፕሮቴስታንት እንደው ትንሽ ከቀልባችሁ ሁኑና ቢያንስ ትልልቆቹን የቀደሞቹን የራሳችሁን ቸርቾች እነርሱን ተቀላቀሉ። ከነዚህ ከግለሰብ ከሐሰተኛ ነቢያት ቸርቾች ውጡ። በእንደዚህ አይነት መንገድ ራሳችሁን አውራችሁ ጭራሽ የናይት ክለብን ልምድ እያመናፈሳችሁት መንፈሳዊ ለማድረግ ምናምን አትታገሉ፣ አትጣሩ። ይህ ልምምድ በጣም በቅርብ ዓመታት የጀመረ የጴንጤዎች ልማድ ነውና ይህ በእርግጠኝነት ቀስ በቀስ ነገ ለምሳሌ ዳንስ ቱቶሪያል እንደማይከፈት መንፈሳዊ ዳንስ ቱቶሪያል እንደማይከፈት በምን እርግጠኛ መሆን እንችላለን? ዳንስ ችግር የለውም ተብሏል። መንፈሳዊ ይደረጋል፣ በመዝሙር ይሆናል። ዳንስ ቱቶሪያል ራሱ መከፈቱ አይቀርም። ወንድማችን እንደሰማችሁት ነው። አሁን ላይ በመናፍቃኑ ቤት እየሆነ ያለው ነገር ይህን ነው የሚመስለው። ይህንን ሰሞን ደግሞ የራፕ አምልኮ ተብሎ ተሰብስበው ጸጉራቸውን ያሳደጉ ሰዎች፣ ዙሪያቸውን ዝቅ ያደረጉ ወጣቶች እንግዲህ ጌታን በራፕ ነው የምናመሰግነው ብለው እንዴት ሲጨማለቁ እንደነበር አይተናቸዋል ማለት ነው። እግዚአብሔር ልቦና ይስጣቸው ነው። አሁን ላይ በመናፍቃኑ ቤት እየሆነ ያለው ነገር ሁሉም ነገር ለክርስቶስ ሳይሆን ሁሉም ነገር ለስጋ ወይም ደግሞ ራሳቸው እንደተመቻቸው ነው እያደረጉት እያስኬዱትም የሚገኘው። ነገ ከነገ በኋላም ከዚህ በፊትም ተናገር ያለው የተቀደሰ አደንዛዥ እጽ እንኳን እንደሚሸጥበት ምንም የሚያጠራጥር ነገር የለም። ለምን ራፕ ብለው የክርስቶስን አምልኮ ወደ ራፕነት ከቀየሩ ወደ ራሳቸው ካመጡት ይህ የምዕራቡን ባህል አምጥተው ቸርቻቸው ላይ ካስገቡት ምንም ጥርጥር የለውም እንዲህ አይነት ነገር የማይመጣበት ምክንያትና የመናፍቃኑ ቤት በዚህ መልኩ የተጓዘ ይገኛል። እግዚአብሔር ልቦና ሰጥቶ ወደ እውነተኛው መንገድ ይመልሳቸው እንላለን። እቺ እህታችን እጅግ በጣም አሳዝናኛለች። አንድ ቪዲዮ ሲያሳያችሁ ቤተሰቦች ቤት መፈለግ ከጀመርኩኝ ዛሬ 6 ቀን ነው። ልጅ ስለያዝኩኝ ብቻ እያለ ተለጥፎ የለም ነው የሚሉት። ቆይ ምን እየሆንን ነው? እቺ ማን ሀገር ናት? እናንተ ልታውቁት ኢትዮጵያኛ የምናውቀዋለን እኮ። ቆይ ወዴት እየሄድን ነው? መውለድ ኃጢአት ነው እንዴ? ወንዶችስ እሺ፣ ሴቶች አልወለዳችሁ? አላረገዛችሁ? አላማጣችሁ? ልጆች የሏችሁ? ነገ በእኛ ብላችሁ አታስቡ? እቺ ዓለም በጠቅላላ ክራይ ናት። መቼ ልሸኝ እንደምንችል አናውቅም። ለምንድን ነው በቁስላችን ላይ እንጨት የምትሰዱብን? ወዴት ነው የምንሄደው? አገሬስ ኢትዮጵያ እንደ ያለ ነው። ምንድን ነው? ወዴት ነው የምንሄደው? ልጆቻችን ይዘን ከፍለን አንዴ እንኖር ያለው
እህታችን እጅግ በጣም ተከፍታ ነው መልእክቷን ያስተላለፈች የምትገኘው። አንዳንድ አከራዮች ተከራዮቻቸውን የሚያዩት እግዚአብሔር እንዳልባረካቸው፣ እነርሱ ደግሞ ቤት ስላከራዩ እግዚአብሔር እንደባረካቸው አድርገው የሚቆጥሩ ሰዎች አሉ። እንዲያው ይህ ነገር ልክ አይደለም። ነገ እግዚአብሔር የሚሰጠን ነገር፣ ነገ የምንወድቅበትን ነገር ሁላችንም አናውቅም። እንዲያው እህታችን ላይ ግን አንዳንድ ሰዎች ኮሜንቷ ላይ እያየው ነበር ገብተው ማኑ ለጃለሽ እንደዚህ ነው። ይህም ሀሳብም እንኳ አይሰጥም። በቃ ሰው እሷ በገንዘቧ ነው ልከራ እያለችው፣ አሁን ላይ ደግሞ በቃ እንዲህ አይነት ነገሮች መጣዋል። ልጅ ያላቸው ሰዎችም በዚህ መልኩ በፈለጉት ሁኔታ ከፍለው እንኳን መከራየት እንዳልቻሉ እያየነው እንገኛለንና እባካችሁ እንኳን ይህንን ጊዜ በዚህ መልኩ ተገፋፍተንበት ዝም ብለን እንኳን ያለንበትን መከራ እንግዲህ ሁላችሁም ታውቁታላችሁና አደብ ግዙ ለማለት ነው። ታችን እጅግ በጣም ስላሳዘነችኝ ደግሞ ይህን መልእክት ማስተላለፍ ስላለብኝ ነው ቪዲዮዋን ያመጣሁት። እስኪ እናንተም በቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን። ክርስቶስን እየወደደ የሚሳሳት ሰውና አቅዶ የሚሳሳቱ ሰው የተለያየ ናቸው። ክርስቶስን እየወደደ የማይሞላለት ሰው አለ። ይጎላል፣ እያደር ይጎላል፣ እንደገና ይጎላል፣ ይሞክራል፣ ያቅተዋል፣ ይሞክራል፣ ያቅተዋል፣ ይጀምራል፣ ይቆምበታል፣ ይቀጥላል፣ ይቆረጥበታል፣ ይሮጣል፣ ይደክማል፣ ይነሳል፣ ይወድቃል። እንደዚህ የሚሆንበት ሰው አለ። ግን የክርስቶስ ፍቅር ውስጡ አለ። ክርስቶስ እንዲህ ያለን ሰው ያሳድገዋል። ክፋቱን ለምን እየጣረ እንደያቃተው እንደሚሰራው ያውቃልና። ቅዱስ ጴጥሮስ እንደዚህ አይነት ሰው ነበር። ክርስቶስን ይወደዋል፣ መሀል ላይ ደግሞ ይፈታተነዋል። አንድ ቀን ብርዱ፣ አንድ ቀን ሰው ያስፈራረዋል። እንዲህ ያለ ቅን ሰው ስለነበረ ለቅዱስ ጴጥሮስ እንቅፋት የሆኑበት እድሜው፣ ፍርሃቱ፣ እንዲህ ያሉ ነገሮች እንቅፋት ሆነውበት ነበረ። እነዚህን ነገሮች ሁሉ ያሸነፋቸው ክርስቶስን ፍቅር መያዙ ነበር። የክርስቶስ ፍቅር በልቡ ስላለ በንስሐ ተሻገራቸው። እነዚያን ሁሉ ነገሮች እግዚአብሔር አሻግሮ የሐዋርያት አባት ለማድረግ አበቃው። ሩጫ የሚፈጸመው በእምነት የሚሮጥ ነው። ፊት ለፊት የሚታየው ነገር ሁሉ ባዶ ሆኖ ይታያል። ንጹሕ ሆኖ መርከሳላ። ስለዚህ ራሳችንን አናምነውማ። ለዚህ ነው ብዙ ተጋድሎዎች ያደረገ እንኳን ቢሆንልኝ ካለ ከነዚህ ተጋድሎች አንዱ እንኳን መፈጸም ያልቻልኛ እንዴት አድርገን ደፍረን እርግጠኞች መሆን እንችላለን? ቅዱስ ጳውሎስ ከዚህ ሐሳብ ጋር የሚያያዝ አንድ አስደናቂ ትምህርት አስተምሯል። የተወደዳችሁ ክርስቲያኖች እሱን ትምህርት ባነሳላችሁ እንዴት ውብ መሰላችሁ! እንዲህ ይላል ቅዱስ ጳውሎስ፣ በሞቴ ስሙኝ። ምን ይላል? ለሌሎች ከሰበኩ በኋላ እኔ ደግሞ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስጎዘዋለሁ ይላል። አንደኛ ቆሮንቶስ መልእክት ምዕራፍ 9 ቁጥር 24። ይህ አስደናቂን ሐዋርያ ስማው። ለሌሎች ከሰበኩ በኋላ የወደቁትን ካነሳው፣ የተጨነቀችውን ካሳረፍኩ፣ ያዘነችውን ካጽናናው፣ ከወንጌል ባፋ የነበሩትን ወደ ወንጌል አምጥቼ ካጠመድኩ በኋላ፣ ለክርስቶስ ካቀረብኩ በኋላ እኔ ደግሞ የተጣልኩ እንዳልሆን ይላል። ለምንድን ነው ቅዱስ ጳውሎስ በሆነልኝማ ቢሆንልኝማ የሚለው? ለምንድን ነው? መጣል እንዳለ ስለሚያውቅ ነዋ። እንዳልጣል ይላል። አየህ፣ ሰብኮ መጣል አለ፣ ቀድሶ አለመቀደስ አለ፣ አወድሶ መርከስ አለ፣ ቆሞ መውደቅ አለ፣ መጥቶ መቅረት አለ፣ ጀምሮ መፎረሽ አለ። እንዳልጣል ሲል ስማው፣ የተጣልኩ እንዳልሆን። ይሄ ሐዋርያ እንደዚህ ብሎ ከሰጋ፣ ወዳጄ እኔ እናንተ ፉከራችን የት ልናረገው ነው? ድኛለሁ፣ እርግጠኛ ነኝ። እንዴት ነው ላንል የምንችለው? የተጣልኩ እንዳልሆን እያለ ጻድቁ ተክለ ሃይማኖትም እኮ እንዲህ ነው ያሉት። ዓለሙን አበራሁ፣ እኔ ግን ለራሴ ጠፋሁ። ወዮ ብሎ ደረቱን የደቃው ለምን ይመስልሃል? አየህ፣ እንዳይጣል ነዋ።
ይሄንን ነው። ለምንድን ነው ወደ ሙታንም ትንሣኤ ልደርስ ቢሆንልኝ? መጣል ስላለ ነዋ። መተው ስላለ ነዋ። አለመጨረስ ስላለ ነዋ። እንዴ 42 ኪሎ ሜትር መሮጥ የጀመረ ሰው ገመዱን ካልበጠሰ በቀር እርግጠኛ መሆን ይችላል? አይችልም። በሽቅድምድም ስፍራ እንደሚሮጡት እናንተም እንዲሁ ታገኙ ዘንድ ሩጡ። ካልጨረስ አቋርጠ ከወጣ እንዴት አክሊል ታገኛለህ? እሱ ስላለ እኮ ነው። ፊሽካ የተነፋለት እኮ አታሸንፍም። ተኩስ የተተኮሰለት እኮ አትጨርስም። መምህራኖቻችን እጅግ በጣም እናመሰግናለን። የአገልግሎት ዘመናችሁን ያርዝምልን እንላለን። በጣም ደስ የሚል ትምህርትና ያስተማሩን የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ኮሜንት አድርጉ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። በዚህ ወቅታዊና አስተማሪ ቻናል ድርጅቶቻችሁን ማስተዋወቅ የምትፈልጉ ታች በምትመለከቱ ስልክ ቁጥር ኮንታክት አድርጉን። ይህን ቪዲዮ ላይክ አድርጉት። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ለዚህ ያደረስከኝ ጌታዬን የማነኝ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን